አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። በመስተፋቅር የተጋባችሁ ባልና ሚስቶች የእናንተ የመስተፋቅር መንፈስ ወደ ልጆቻችሁ ያልፋል። ውጤቱ ሪዛልቱ የተለያየ አይነት ነገር ይሆናል። ስንፈተ ወሲብ አለብኝ ብለህ የምታስብ ወንድ ያንን መድኃኒት እፈልጋለሁ ብለህ ደብተራ ጋር ሄደህ የስንፈተ ወሲብ ስራ ስር በልተህ ከሆነ በዛ ምክንያት የዝሙት መንፈስ አብረን ያስገባው የደብተራውን የዝሙት መንፈስ ራሱ አይደለም ሌላ የደብተራውን የራሱን የዝሙት መንፈስ ይዘህ ነው ወደ ሚስት የምትመጣው። እንግዲህ ስንፈተ ወሲብ ማለት ሩካቤ በመፈጸምበት ሰዓት ሰነፍ ነኝ ማለት ነው። ከዛ በኋላ ደግሞ ጎበዝ ያደረገህ ማነው? አጋንንት ነው። ስራ ስሩ ነው። በዛ ላይ የተደገመው ነገር ነው። ከዛስ ሴሰኛ ትሆናለህ፣ ዘማዊ ትሆናለህ፣ ከሚስት ውጭ ሌላ ቦታ ትሄዳለህ። ከዛስ በኋላ የምትወልዳቸው ልጆች ያጋንንቱ ይሆናሉ። እንደገና ልጆቹ ደግሞ ዘማዊ ይሆናሉ። ውጤቱ ይሄ ነው ሪዛልቱ። በተደጋጋሚ በህልሟ የምታየው የሰፈር ልጅ አለና በህልሟ ስላየችው ብቻ ጠየቀችው። የጠየቀችውን ጥያቄ በተግባር ፈጸመላት። ማለት ፍቅረኛ ያለችው ደረባት ማለት ነው። እሷ በህልም ስላየችው አልነገራትም ፍቅረኛ እንዳለው። ግን እሺ ብሎ ደረባትና ባጣ ቆየኝ እያደረገ አንዴ ከዛ ጋር አንዴ ከዚህ ጋር እያደረገ መኖር ጀመረ። ግን የሚገርመው በመሃል ይቺ ልጅ ቤተክርስቲያን ትሄዳለች። እግዚአብሔር ሆይ ጥሩ ባል ስለሰጠኝ፣ ጥሩ ፍቅረኛ ስለሰጠኝ፣ የወደፊት ባለቤቴ ነው ብላ እግዚአብሔርን በጣም በተደጋጋሚ ታመሰግናለች። እና ለጓደኞቿ ሁሉ በህልም ያየሁትን እኮ ነው እሺ ጠይቀው እሺ አለኝ አይገርማችሁም ትላቸው። ወይኔ የሚገርም ነው በጣም ደስ ይላል። ደግሞ እሺ የሚልሽን ሰው በህልም ማየትሽ ራሱ እያሏት ከጓደኞቿ መካከል አንዷ እሱ ጓደኛሽ ነው አለቻት። አዎ ዛሬ ምን እንዳየሁኝ አታውቂም ተመልከች ብላ በስልክ አሳየቻት። በስልክ ስታየው አላመነችም፣ ደነገጠች። እንዴት እንደዚህ ሊሆን ቻለ? በጣም እኮ ነው የሚወደኝ፣ በጣም ነው የምወደው ስትል እንደምትወጂው እንጂ እንደሚወድሽ እንዴት እርግጠኛ ትሆኛለሽ ያለቻት። ከዛ ልጅቷ ያው መንፈሳዊ ልጅ ነች፣ ትጸልያለች። በጣም አለቀሰች። ሄዳ አልነገረችውም። በጣም ስለምትወደው ከነገረችው ትቀሪያለሽ በቃ ምንድነው ምናምን ብሎ የሆነ ትቷት የሚሄድ አድርጎ እንደሆነ ነገሯት። ሄደሽ ከመናገርሽ በፊት አሁንም ጸሎት አድርጊ እና እቺ ልጅ ሄዳ ጅሮ አርሴማ ሄዳ ሱባኤ ትይዛለች። እጅግ በጣም በማልቀስ አይኗ ሁሉ ተጎድቶ ነበር። መጨረሻ ላይ ገጠማት ነገር መሰላችሁ? የዝሙት መንፈስ ነበረባት። ያ የዝሙት መንፈስ የመጣው ደግሞ መጀመሪያም ከዛ ሰው ነው ማለት ነው። ከዛ ልጅ ስታልፍ ስትመላለስ ያያታል። ካያት ቀን ጀምሮ ያ የዝሙት መንፈስ እሷ ደግሞ እሱን እንድትመለከተውና እንድትወዱ አደረጋት። ግን አይታው ተመልክታው የወደደችው በህልም ካየችው በኋላ ነው። ቀን የተወጠረ ሱሪ ለብሳ ሞንደል ስትል የተገላለጠ ነገር አድርጋ ወይ እምብርቷን ወይ ደረቷን ገልጣ ወይ ከኋላ ተገላልጣ ምናምን ስትሄድ አይቷታል። ያንን በሱባኤ ነው ያየችው በነገራችን ላይ። እና ካያት በኋላ ተመኝቷታል። ያ የተመኛት እሱ ላይ ያለው የቡዳ መንፈስ ልጅቷ ላይ ሄዶ ገብቶ ልጅቷ በህልም እንድታየው አደረጋት። ለምን? ልጁ ተመኝቷታል። የተመኘውን ነገር ደግሞ የሚሰጠው የዝሙት መንፈስ አለው። ይሄ ልጅ መንፈሳዊት ናት ልጅቷ። መንፈሳዊ ስላችሁ ቤተክርስቲያን የምትመላለስ ግን የጸሎት ህይወት ይኖራት በደንብ ያን ያክል የማውቀው ነገር የለም። ገርደፍ አድርጌ ነው ታሪኩን ማቀርብላችሁ። እየሰማችሁኝ ነው፣ በደንብ እያዳመጣችሁ ነው ተስፋ አደርጋለሁ። ልጅቷ በህልሟ የምታየውን ነገር በከፊል ታምነዋለች። እና ይሄ ልጅ ድድ ማስጫ ቦታ ላይ ወይም ደግሞ ዱርዮች የሚቀመጡበት ድንጋይ ላይ ቁጭ ብሎ ስትመላለስ አይቷት ስለነበረ እሷ ዞር ብላ ባታየውም የአያት ልጅ መልክ በህልም መጥቷል ማለት ነው። የልጁ መልክ ይዞ የመጣው ማለት ነው ያ የዝሙት መንፈስ ሆኖ ከአይኑ ተወርሮ የሄደው የቡዳ መንፈስ። በነገራችን ላይ የዝሙት መንፈስ ማለት የቡዳ መንፈስ ማለት ነው። በተዘዋዋሪ መንገድ ቡዳ የዝሙት መንፈስ መሆን ይችላል። የዝሙት መንፈስ ደግሞ ቡዳ ነው ወይም ደግሞ ቡዳ መሆን ይችላል። ምን ማለት ነው? አያት፣ ተመኛት፣ ከዛ በኋላ በቡዳ በላት አካላቷን፣ ፀጉሯን፣ ቁመኗን። ወይኔ ሲያምር አሪፍ ነው እንዴት ነው? ኧረ በእናትሽ ምንድነው ሸፈና አድርጊው ምንድነው ወይ ገለጥ አድርጊው ይላል። ለሱ ሙድ ነው የሚመስለው። ይቺ ልጅ ሱባኤ ላይ ሆና ይሄን ያየችው ምንድን ያየችው? ከአይኑ ላይ ማጭድ ሳር የሚታጨድበት ማጭድ አለ አይደል? ተወርሮ እንደዚህ መጥቶ ልጁ ከአይኑ ላይ ሳይሆን እንደዚህ ማጭሩን ወርውሮ መጥቶ እሷን ሲመታት ነው ያየችው። ከዛ አይኗ ደም ሲለብስ በህልሟ አየች። እሱም ደግሞ በጣም በሚያስፈራ መልኩ ነው ያየችውና የሆነ ነገር ከሱ መጥቷል ብላ ከትምህርታችን አንጻር
እዛ ጸበል ቦታ ላይ የእኛን ትምህርት ሰጥተዋት እንዲህ ህልም አየሁኝ ብላ ስትናገር ይኸውልሽ ይሄ ማለት ይሄ ነው ብለው የእኛን ትምህርት የሚያዳምጡ ሰዎች ሰጧት፣ ነገሯት። አሁንም ሱባኤ ስትገባ ራሱ መጥቶ በህልም ታያት እና ያው ድንግልናዋን የሚያስረክበችው ለሱ ነው። ከሱ ጋር ከተጫወተች ምን ካለች ብዙ ነገር ካሳለፈች በኋላ ነው እንግዲህ አስቡት፣ መንፈሳዊ ከሆነች በኋላ ነው ይሄ ሁሉ ነገር የተፈጠረው። ቤተክርስቲያን ታገለግል የነበረች ልጅ ወጥታ ከሱ ጋር ድንግልናዋን አስረክባ ተበላሽታ እንደገና መልሳ ነው ወደ ቤተክርስቲያን የተመለሰችው። ለመውደቃችን፣ ለመክሰራችን፣ ለመበላሸታችን፣ ለሃይማኖት መክዳታችን፣ ለእያንዳንዱ ጥፋቶቻችን ተጠያቂ የሚሆኑት 90% መናፍስት ናቸው። ሰው የራሱ የሆነ ጥፋተኛ ሊያደርገው የሚችለው ከባድ የሆነ ክፉ ሰው ሆኖ አልተፈጠረም። ሰው ደግ ነው። ሰው የዋህ ነው። 7 ሀብታት የተሰጡት ከነጻ ፈቃድ ጋር የተቀበለ ሀብታም ባለጸጋ የዚህ ምድር ንጉስ ነው። ሰው በነጻ ፈቃዱ ተጠቅሞ ክፉ ቦታ ላይ ይውላል ብዬ አላስብም። ከመጀመሪያው ጀምሮ ግን የቀደመው ጠላት የአባታችን የአዳም ጠላት የሆነው ጋድራኤል የሚባለው ያ በእባብ ላይ ተመስሎ በእባብ ላይ ተደብቆ የመጣው መንፈስ ዛሬም በሚያማምሩ ነገሮች ተደብቆ እየመጣ እየጣለን ያለው። ለዚህ ነው እኮ ጥንተ ጠላት የተባለው። ሰው በፈቃዱ ተጠቅሞ ከሚያጠፋው ጥፋት ይልቅ ዲያብሎስ ተከታትሎን የሚጥለን ነገር ስለሚበዛ እኮ ነው ጥንተ ጠላት የተባለው። የአዳምና ሔዋን ከገነት መውጣት ምክንያቱ ማን ነው? ዲያብሎስ ነው። ለዕፀ በለሱ መብላት ምክንያት ማን ነው? ዲያብሎስ ነው። ከእግዚአብሔር ጋር ለመጣላታችን ምክንያት ማን ነው? ዲያብሎስ ነው። ኢየሱስ ክርስቶስ መጥቶ እስኪወለድ አምላካችን ሆኖ ይህች ምድር እስኪዋጃት ድረስ ዓመተ ምሕረት እንዲመጣ ምክንያት የሆነው እኮ የሆነው እኮ። ስለዚህ አዳምና ሔዋን በራሳቸው ኃጢአት ሰርተው አይደለም፣ ወይም ደግሞ በራሳቸው ተነሳሽነት ተነስተው አይደለም፣ አሰናክሏቸው ነው። ለዚህ ነው እኮ የኢየሱስ ክርስቶስ መወለድ ያስፈለገው ወደው እንዳላጠፉ ስለታወቀ ነው። ወደው አይደለም ያጠፉት፣ ተገደው ነው። ዲያብሎስ ግን ወዶ ነው የወደቀው። ወዶ ነው ትዕቢተኛ የሆነው። ወዶ ነው እኔ አምላክ ነኝ ብሎ የተናገረው። ከልቡ አመንጭቶ እንጨትና እንጨት ተፋጭቶ እሳት እንደሚፈጥር ከራሱ ሐሳብ ጋር ተፋጭቶ ትዕቢትን አወጣ ይላሉ አባቶች ሲናገሩ። ሰይጣን ግን ተደብቆ መጥቶ ጥያቄ አቀረበ። ይሄን አትብሉ የተባላችሁት ለምን እንደሆነ ታውቂያለሽን ብሎ ጥያቄ አቀረበ። ስለዚህ ሰይጣን አሁንም በሚታየው በሴት ልጅ መቀመጫ ላይ፣ በወንድ ልጅ ደረት ላይ በሚያበሩ በሚያበጨልጩ፣ በገንዘቡ፣ በመኪናው፣ በሚያማምሩ ነገሮች ላይ ተቀምጦ ይሄን ነገር አየኸው፣ ይሄን ነገር ብትይዘው ምን ይመስልሃል ይላል። ምንም ችግር የለውም አሪፍ ነው ስትሉ ጊዜ ይሄን ነገር ለማግኘት ግን ይሄን ማግኘት አለብህ፣ ይሄን ማድረግ አለብህ ብሎ ምን መስዋዕት እንደምታቀርብ ያሳያል። ስለዚህ የሰው ልጅ ክፉ አይደለም። ያ ማለት እኮ ክፉ ነው ካልን እኮ ሰው ውይ ሰውን ማመን ቀብሮ ነው እያልን ሰውን የምናማርር ከሆነ እግዚአብሔር እንከን አለበት ማለት ነው። እግዚአብሔር ሲፈጥረን እንከን አለበት ማለት ነው። ክፉ አድርጎ ነው የፈጠረን ማለት ነው። ከሰይጣን የባሰ ለሰይጣን ተንኮል የምናስተምር አድርገን ራሳችን የምንመለከት ከሆነ እግዚአብሔር ችግር አለበት ማለት ነው። እንደዚህ መሆን የለበትም። እግዚአብሔር ምንም አይነት እንከን የለበትም። ንጹህ አድርጎ ነው የፈጠረን። ግን ከነጻ ፈቃድ ጋር አብሮ ስለሰጠን በነጻ ፈቃዳችን ተጠቅመን ወደቅን። በአንድ በኩል ደግሞ ዲያብሎስ እንድንወድቅ ምክንያት ነጻ ፈቃዳችንን ኪድናፕ ማገትን የሚባለው አገተብንና ባህሪ ያደረገን። ነጻ ፈቃዳችንን አግቶ የሱ ተጠቂዎች አደረገን። አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ባሪያ ተብሎ የዕዳ ደብዳቤ ተጽፎብን ነበረ። ክርስቶስ በዮርዳኖስ ሲጠመቅ ዕዳ ደብዳቤው ተሰረዘ የተባለው እኮ ለዚህ ነው። እባካችሁን ወጣቶች ለመበላሸታችሁ ተጠያቂ የሚሆነው በግማሽ % የቤተሰቦቻችሁ ኮተትና የእናንተ መልከስከስም ጭምር ነው። በየሆቴሉ፣ በየናይት ክለቡ፣ በየቦታው በዝሙትም በምንም ከተለያዩ ወንዶችና ሴቶች ጋር ትወስባላችሁ፣ ወይም ደግሞ ይሄ ኃጢአት ይፈጸማል። ይሄንን ስታደርጉት ይጋባል መንፈስ። የሆነ ዱርዬ የሆነ መጥቶ ካንቺ ጋር ፍቅር ሲይዘው አሪፍ ልጅ ነው እኮ ጸባዩ ቆንጆ ልጅ ነው ምናምን ብለሽ ከሱ ጋር ሩካቤ ስትፈጽሚ ጥሩ ልጅ ሊሆን ይችላል። የሱ መንፈስ ግን አንቺ ጋር ይጋባል። እሱን ዱርዬ ያደረገው የቤተሰቦቹ የዛር መንፈስ አንቺ ጋር ይመጣል። ጽንስ ያስወርዳል፣ ሾተል ይሆናል። ስታገቢ ይበቀልሻል። ዲፎርም ወይም ቅርጽ አልባ የሆነ አንድ ሼፕድ የሆነ ልጅ ይወለዳል። ትዳርሽ ጥያቄ ምልክት ውስጥ ነው የሚሆነው። የጸና ነገር አታገኝም። ያሳለፍሽውን ህይወት አስቢና በአንቺ ህይወት ውስጥ በዝሙትም በፍቅርም በተለያየ መዳራትም በፓርቲሲፔት ያደረጉ ወንዶችን ወይም በአንተ ህይወት ውስጥ የገባችውን ሴት አብረህ ከአንተ ጋር ብዙ ላይፍ ውስጥ የገባችን ሴት አስብና ዛሬ ላይ ትዳርህ ላይ ምን እንደገጠመህ አስበው። ብዙ ነገሮች ውስጥ ብትገባ አንድ ነገር ላይ የምታርፈው እሱ ምንድነው? የመናፍስት ተጠቂ ሆነናል። ከጋብቻ በፊት
ለአንድ መልአክ ለሩፋኤል ሊሆን ይችላል፣ ለምትወጁ መልአክ ትዳርሽን አሳልፈሽ መስጠት። ላገባ ነው፣ ትዳሬን አንተ ጠብቅ። እኔ ትዳር ውስጥ ገብቶ የሚረብሽ መተትም ዛርም ልክፍትም የቤተሰብ የእናት አባትም አስማንዲዮስም ሊሆን ይችላል። ከባለቤት የምትመጣ የዛር አይነት ጠልቶን ትችላለች። ምንም አይነት ነገር በትዳራችን ላይ እንዳይነኩ አንተ ጠብቅ፣ ትዳሬን ጠብቅ ብለሽ ሻማ ብርተሽ በቃ ትዳሬ ላይ ሾሜያለሁ አንተ ጠብቀን ብለሽ ልክ ቅዱሳን አባቶች የተወለዱበትን ትዳር ማግኘት የምትችይበትን ነገር ማስተካከል ነው። ግልጽ ነው? ኦኬ አዎ ግልጽ ነው። እና የኔ ጠባቂ ማለት እንዴት ማወቅ ይችላል? ማለት እኔ ስላሴ አጋዕዝተ ሁሌ የምትወጁ ታቦት እኔ ስላሴ ወዳለው እና ሩፋኤል ደግሞ በጣም የሚማጸነው በጣም ማህፀኔ በጣም ከልጅነት የሚያመኝ ነበርና ለማህፀኔ ጠባቂ ብዬ ደግሞ ልጆች ሲወልድ በአንተ ስም ነው ሩፋኤል ደግሞ ተማጽንኩ። እስካሁን ቅዱስ ሩፋኤል ጸልያለሁ ማታ ማታ ማለት ነው። እና አንድ እንትን ማድረግ ይችላልው ጥላቴ እንዲያስረለኝ ለአንድ መልአክ መማጸን ይችላልው አይደል? እሱን እኮ ነው ያልኩሽ። ያታሰሩ እንዲያስረለኝ አሁን ለትዳር ብቻ አይደለም እኮ ለማንኛውም አይነት ነገር ባንቺ ላይ አንድ መልአክ መሾም አለብሽ። ያ መልአክ ቤት በገባሽ በወጣሽ ቁጥር ተኝተሽም ይጠብቅሻል። በቃ ኃላፊነት ትሰጫለሽ። ከዛ በወር ሻማ ታበሪያለሽ፣ ለዛ መልአክ ትታመኛለሽ። መታመን ማለት ነው እግዚአብሔር የማይወደውን ነገር አለማድረግ ይላል እኮ መጽሐፍ ቅዱስም ይቅር አይልምና አታስመርሩት። የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። አዳኙም መልአኩ ነው፣ የሚሰፍረው መልአኩ ነው። ግን እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ነው የሚለው። አየሽ መላእክቶቹ እግዚአብሔርን ስታከብሪ ያከብሩሻል፣ ቃሉን ስታከብሪ ያከብሩሻል፣ በአንቺ ዙሪያ ይሰፍራሉ፣ ያድኑሻል። ስለዚህ እንደ እግዚአብሔር የእግዚአብሔር እንደራሴዎች ስለሆኑ መሾም አለብሽ ላይሽ ላይ። ስራቸው መላላክ ነው፣ መልአክ ነው ስራቸው። ስለዚህ ይሄንን አርጊ። ቀበርቾና ድኝ ጸበል አይደለም፣ ወይም ደግሞ መስቀል አይደለም፣ ወይም ደግሞ ቅዱስ ቁርባን ወይም እምነት አይደለም። ሰይጣን ቀበርቾን ፈርቶ ማነህ አንተ ምኗን ያስካት ሲባል እኔ በጸጉሯን የገባሁት እንደዚህ በልቻት ነው ብሎ አይለፈልፍም። ምክንያቱም ጸበል እንኳን ገብቶ የሚታገል መንፈስ ቅዳሴ ላይ ሆኖ ያዛጋ ያስፋሸከ ስንት ያንጠራራ ምናምን መከራ የሚያሳይ መንፈስ እዚህ ጋር በድኝ ለፍልፎ ለቆ ይወጣል። ምስህ ምንድነው ተብሎ ከዛ ገልነክሼ አፈር አመድልሼ ምናምን ነው ሞጣው ምናምን ብሎ ለፍልፎ ሲወጣ አስቡት እንግዲህ። እንዲያውም እናቶች ንስሐ ያልገቡ እናቶች እንደው ንስሐ ለመግባቱን ተውትና እንደፈለጉ በአዳም ልኮ የሚያመልኩ ምናምን ኩል የሚኳሉ ምናምን እናቶች በድኝ በቀበርቾ ሰይጣንን ሲያስጨው ታስቡት እንግዲህ። ሞኝነት ነው አይደል? ሰይጣን እንደዚህ አይነት ጅላጅል አይደለም። ስለዚህ እሱ ማነሽ ወይ ማነህ ሲባል የሰው ስም እንዲጠቀስ እንደሚፈልግ ስለሚያውቅ ነው። ለምሳሌ ሴትዮዋ እንበልና አልማዝ ከሆነች አልማዝ ነኝ ምኗን የገበላሻት በጥርሷን የገባሁት ጥርሷ ስትስቅ በጥርሷ ገባሁኝ በአሁን ቶሎ ልጅን ትፊ ልቀቂያት ምን በልተሽ የምትወጪው አመድ ልሼ ገልነክሼ ገል ማለት ነው የምጣድ እንትን ድፎ የሚጋገርበት ያው ምናልባት ይሄን የማታውቁ ሰዎች ትኖራላችሁ ብዬ ስለማስብ ነው። ድፎ የሚጋገርበት ገበር ምጣዱ ሲሰበር ገል ይባላል፣ ወይም ደግሞ ስባሪ ማለት ነው አይደለም? ካልተሳሳትኩኝ አረሙኝ እንግዲህ። አመድ ደግሞ አመድ ነው እና እሱን ልሶ ከዛ በኋላ ደግሞ የሆነ ዕቃ ይደበቅበትና ያን የሚልሰው ነገር ራሱን አመዱን ሊሆን ይችላል፣ ቀይ አፈር ሊሆን ይችላል፣ ሌላም ነገር ብቻ የሚበላውን ምሱ የተባለውን ምስ የሚባለውን ነገር ይደብቁበትና የእውነት ቡዳው በትክክል እንደሆነ የሚያውቁት ያንን የተደበቀበትን ቦታ ፈልጉ ያገኘዋል። ምንም ውስጥ ብትደብቁት ሳታይ ልጅቷ ደብቁትና ያገኘዋል። መንፈስ መሆኑ የምታውቁት በዚህ ነው። በጣም የሚገርመው ግን ያስመስላል። ወይኔ እለቃለሁ ምናምን የሚለው ነገር አለ እና እቺ ለእናንተና የህሊና ጸሎት የምትባለዋን ጸሎት በየ3 ሰዓቱ 7 ጊዜ የሚጸልይ ሰው ሚስጥር ይገለጥለታል ሲሉ ሰምቻለሁ። እኔም ጸልዬ የተገለጠልኝ ሚስጥር የለም፣ ግን ሚስጥር መላችሁ ይሄ ሌላ እንደዚህ ተገለጠ፣ ግን የምፈልገው ነገር ተሳክቶልኛል። የሆነ የምፈልገው ነገር በዛው ይሄን ነገር በጸለይኩበት ሳምንት በጣም በቃ ሊሳካ ይችላል የማልጠብቀው ነገር ተሳክቶልኛል። እና ሚስጥር ምናልባት ከሆነ ይሄ ነው ማለት ሚስጥሩ። ሚስጥር ይገለጥለታል ይላሉ። በየ3 ሰዓት ልዩነቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት። ለምሳሌ 3 ሰዓት ከሆነ ህሊና ጸሎትን 7 ጊዜ ትጸልያለች ጊዜ ስላላት ነው። እና ይሄንን የሚያረግ ሰው ለ7 ቀን ተከታታይ ይሄንን የሚያረግ ሰው በቀን እንደዚህ ያደረገ ማለት ነው። ወይ በሌሊቱ ወይ በቀኑ ነው። የሌሊቱ ከሆነ የሌሊቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት
እና ደግሞ በ3 ሰዓት ይቅርታ እንዲህ እያደረገ የሚጸልይ ሰው ሚስጥር ይገለጥለታል። ይሄንን በጣም እርግጠኛ ሆኜ ነው የምነግራችሁ። እዚህ ኢትዮጵያ ውስጥ ያላችሁ ሰዎች ውጭ ሀገር ዘመድ፣ ጓደኛ፣ ቤተሰብ ወይም ደግሞ አብሮ አደግ አለኝ ብላችሁ አስባችሁ በቀናነት ለዛ ሰው ጸልያችሁለት እግዚአብሔር እንዲያሳካላችሁና ለመሄድም ፍጉጉት ካለ ስለት መሳል ነው እንጂ ያለባችሁ እንዴት ድግምት ይላካል? እንዴት መንፈስ ይላካል? በጣም እኮ አደገኛ ነገር ነው እኮ የምታደርጉት። እናንተም ድግምቱን ስትልኩት አብሮ ነው ድግምቱ የሚሄዱ አይደለ? ስትሄዱ አብራችሁ እዛው በኃጢአትም በመገዳደልም ትጨራረሳላችሁ። ስንቶቹ ኢትዮጵያውያኖች፣ ስንቶቹ ኤርትራውያኖች በሰው ሀገር እርስ በርስ ተጨራረሱ። ለምን ይመስላችኋል? አብሮ ሄደው እኮ ነው። እዛ ሆነ ይሻኮታሉ። ደብተራውም አብሮ እዛው ሄዶ እና እዛ ያፋልማል። ስር ማሽቀጠል በጣሹ ድግምት የሚደግመው ኡበር እየሰራ ታክሲ እየሰራ ይውላል። ከዛ ደግሞ ድግምት ለሚፈልጉ ደግሞ ይሰራላቸዋል። እኔ ስንት ማቃቸው ኡበር የሚሰሩ ደብተራዎች አሉ። ስራ የሚሰሩ ቄሶች አሉ፣ ካህናት ሆነው ራይድ እንደምንለውኛ ኡበር ወይም ደግሞ ትራንስፖርት አገልግሎት የሚሰሩ በጣም ታታሪ ሆኑ ካህናት፣ ዲያቆናት አሉ። ይሄን አልክድም። ግን ደብተራዎች ደግሞ አሉ፣ ሰምቻለሁ። 2 ደብተራዎች ከነፎቶአቸው ማውጣት ሁሉ ይችላሉ። የኛን ትምህርት ይቃወማሉ። ከነንትና ጋር ገብተው ለመደገፍ ይሞክራሉ። የነዛን ሰዎች እኛን የሚቃወሙናል አይደል? እነ ጸጋዬና እነ ቢኒያም ከነሱ ጋር ገብተው ሁሉ ላይቭ ገብተው ሁሉ አይቻቸዋለሁ። እና በቴሌግራማቸው ላኩላቸው። የሚገርማችሁ እናንተ እንደዚህ አይደላችሁም እንዴ? ኢትዮጵያ ውስጥ የምትኖሩት በዚህ ቦታ ላይ ከእንደዚህ የሚባል ቦታ ላይ አይደላችሁ እንዴ? የእናንተው ቤተሰብ ናቸው ደውለው ለኛ እናንተ አሜሪካ ውስጥ ምን እያደረጋችሁ እንደሆነ የነገሩን። ጭራሽ እንዲያውም ሐሺሽ አመላላሽ ነው አንደኛው፣ እንደው ያበጠ ይፈንዳ። እዛ ውጭ ሀገር ላይ ሐሺሽ ደብተራ ሆኖ እኮ ነው። ግን ደግሞ ከካህናት ጋር ደግሞ ካባለው ሰው ደግሞ ይሽከረክርላቸዋል። በጣም እኮ የሚያሳዝን በጣም የሚያስጠላ ነገር ነው የምትሰሙት። እና ደብተራዎች እንደናንተው ከዚሁ በፓስፖርት በምን በቪዛ ሄደዋል፣ ተሳፍረው ገብተዋል፣ እዛ ይኖራሉ። ላይፋቸውን እየኖሩ ነው ያሉት። በድግምቱም በስራውም ይሰራሉ። ተመችቷቸው ነው የሚኖሩት ለጊዜው። ግን እባካችሁ ራሳችሁን ጠብቁ። እኛን የተቃወሙ ሰዎች በሙሉ ልክ ናቸው ማለት አይደለም። ስህተት ካለብን እኮ እንታረማለን እኛ። ግን የኛ ትምህርት ተቃዋሚዎች ደብተራዎች ብቻ ናቸው፣ ወይም የደብተራ መንፈስ ያለባቸው ብቻ ናቸው። ደጋግመን ነው የምንናገረው። መንፈስ በዚህ ዘመን አሁን ባለንበት ጊዜ የነጮችም ሊሆን ይችላል፣ የቤተሰብ የዛር መንፈስ ሊሆን ይችላል፣ በኃጢአታችን ምክንያት የመጣ ሊሆን ይችላል። መንፈስ የሌለበት ሰው የለም። ከላይ እስከ ታች ከሊቅ እስከ ደቂቅ አብዛኛው ሰው በሙሉ ተለክፏል። ሰው አሁን እኛ የሚመስል አንዳንዶቹ እንደዚህ ተራ የሆኑ ሰዎች መንፈስ አለብህ የለብኝም በሚለው ክርክር ውስጥ ምን ያስባሉ? መንፈስ የያዘው ሰው በሰንሰለት የሚታሰር ኡኡ ብሎ የሚጮህ የሆነ የሚቀባጠር ምናምን ብቻ አብሮ ተመሳስሎ እየሳቀ እየተጫወተ የሚኖር ነው መንፈስ ማለት። ይሄን ደግሞ በሂደት በልጅህ ላይ ታየዋለህ፣ በሚስትህ ላይ፣ በራስህ ላይ፣ በገንዘብህ ላይ፣ በኑሮህ ላይ፣ በትዳርህ ላይ በእያንዳንዱ ሂደት ታየዋለህ። እስኪ ዝም ብለህ ትምህርታችን አዳምጥ። እየተቃወምከንም ቢሆን ለእኛ መልስ ለመስጠትም ሊሆን ይችላል። ዝም ብለህ ገብተህ ትምህርትን አዳምጥና ላይፍህን ይወስቲ፣ የራስህን ላይፍ ይወስቲ። የእኛን ትምህርት የምትቃወም በሙሉ ከዛ እዛን ሰዓት እንገናኛለን መስመር ላይ። እግዚአብሔር ልቦናችን ይመልስ ሁላችንም። እኛስ ውጤታማ ነን። የተነፈስነው ሁሉ ስራ እየሰራ ነው። ስጋው ደግሞ የሚቀበል ሰው እየበዛልን ነው። ደስ ይላል። ጨሌ የሚጥል ሰው እየበዛልን ነው። ከባዕድ አምልኮ የሚወጡ ከስር መሽቀጠል በጣሾች እጅ እያስጣልን ያለ ነው። እግዚአብሔር ይመስገን። ከሌላ እምነት እየመጡ ነው ያሉት። እግዚአብሔር ይመስገን። ከሱሰኝነት፣ ከአዶፕሽን፣ ከተለያዩ አይነት ሱሶች ውስጥ እየመጡ ያሉ ወንድሞችና እህቶችን እያየን ነው። እግዚአብሔር ይመስገን። እኛ አድፍጠን ስራችን እየሰራን ነው። ውስጡን ምን ያህል ውጤታማ እንደሆነ የሚታወቀው የሆነ ቀን ድንገት ሹልክ ብለን ወተን የሆነ ነገር ስናደርግ ወዲያውኑ ስራው ይታያል ውጤቱ። ውስጡን ግን መስራት ነው ያለብን እኛ። እናንተ ዝም ብላችሁ ሚዲያ ላይ አውሩ። እግዚአብሔር መንፈሱን ልኮ ማንን ኮንትሮል ማድረግ እንዳለበትና በማን እጅ ላይ በማን አስተምሮ ላይ ሃንድል መሆን እንዳለባቸው የሚያውቀው እግዚአብሔር ብቻ ነው። ስለምትናገሩት ነገር አትጨነቁ፣ በእናንተ ውስጥ ያለው እሱ የእግዚአብሔር መንፈስ ይናገር፣ ስለምትናገሩት ነገር አታስቡ ብሎ የተናገረው ለዚህ እኮ ነው። ምን እንደዚህ አይነት ተናጋሪ አልነበርኩም። ሳገለግል ድሮ ጓደኞቼ ያቁኛል፣ አብሮ የሚያገለግሉ ገብቼ መውጣት ነው። ሰንበት ትምህርት ቤት እንደው ሊቀመንበርም ሆኜ አላውቅም፣ እንደው ስራ አመራርም ሆኜ አላውቅም። ሰንበት ትምህርት ቤት እገባለሁ፣ አገልግዬ ወረብም ወርቤ ስነ ጽሁፍ አንብቤ መርሃ ግብር ተካፍዬ ሹልክ ብዬ ነው የምወጣው። ብዙም ያን ያክል እዛ ፊት ለፊትም አልታይም። ያን ያክል ነኝ።
ይሄ ራሳችሁ ጓደኞቼም ወንድሞቼም ታውቃላችሁ። ታዲያ እንደዚህ ምንድነው የሚያስለፈልፍ ከየት አምጥተው ነው ብትሉኝ እሱ በእኔ ውስጥ የሚናገረው የእግዚአብሔር መንፈስ ነው። እንደዚህ ዝምተኛው የነበረው ልጅ ነው እንደዚህ የሚያወራው ያሉኝ ሁሉ አሉ። መንገድ ላይ አግኝቶኝ አንተ እንደዚህ ታወራለህ እንዴ ያሉኝ። ምን ላድርግ ታዲያ ተናገር የሚለኝን እናገራለሁ። የሆንኩትን መናገር ነው በቃ። ተናገር ሲል መናገር ነው። ምን ላድርገው? የገጠመኝን ጉዳት እንደ ትምህርት አድርጌ ያቀረብኩት ሰው ተማረበት። የማየውን ነገር አመጣዋለሁ፣ ሰው ተማረበት፣ ተለወጠበት። ሰው ተጠንቀቁ አልኩ፣ ተጠነቀቁበት። ወድቃችሁ ነበር እኮ ተነሱ ስል ተነሱበት። ጠፍታችሁ ነበር ተገኙ ስል ተገኙበት። ትምህርቱ የሚያስገኝ ሆነ። ምን እናድርገው ታዲያ በቃ። ስለዚህ ፈረንሳይ ድረስ ሄዶ ትምህርታችን በአስተርጓሚ ይሄን ያክል ስራ ሰርቷል። እግዚአብሔር የተመሰገነ ይሁን። ምክር አንድ፣ እባካችሁን ስለ እግዚአብሔር አገልጋዮች እየሰደባችሁንም ቢሆን ግን ትምህርታችን አዳምጡልን። እኛን ለመንቀፍም መልስ ለመስጠትም እንዲመቻችሁ ግቡና ሙሉን ትምህርት አዳምጡ። እስቲ ታጋሽ ሁኑና እውነት በትክክል ቴዎሎጂ የተመረክ እኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ነኝ ወይም ደግሞ ተመርቄ ወጥቻለሁና ኃላፊነት ይሰማኛል ለኔ ሰዎች በቂ መልስ መመለስ አለብኝ ብላችሁ የምታስቡ ከሆናችሁ ጀምራችሁ ጨርሱት ትምህርቱን። እስቲ በደንብ አዳምጡት መምህራን። ብዙ ሰው ታተርፉበታላችሁ። እኛን ከመቃወም ይልቅ ፊታችሁን ታዞራላችሁ። ትውልዱን ማየት የምትችሉበት መነጽር ነው የምትዋሱት ከኛ። ይሄን አይደለም የልብ መነጽር ትዋሱናላችሁ። አንዱ ይሄ ነው። ሁለተኛ ነገር ደግሞ ምዕመናን እግዚአብሔር ይስጣችሁ፣ ተባረኩ። ቁም ነገር አግኝታችሁብን ይገኝበታልን ብላችሁ አዳምጣችሁ ጸልዩ፣ ጹሙ፣ ስገዱ፣ ቁረቡ፣ ንስሐ ግቡ፣ ከዚህ ነገር ውጡ፣ ይሄ እኮ ይሄ ነው ብለን ስንናገር እሺ ብላችሁ በተግባር ስለፈጸማችሁ እግዚአብሔር ይስጣችሁ። እግዚአብሔር በእውነት አመሰግነዋለሁ። ይሄ ነው፣ ሌላ ምንም ነገር የለም። ሰላም ሁኑ። የአባቷ ምቀኛ መተት። አዎ የታለ አባቷ? አባቷ የለም፣ ክፍለ ሀገር ነው ያለው። አሳስረው ተባልኩኝ፣ አሳሰርኩት እሷን ግን ተምራ ትልቅ ደረጃ እንዳደርስ ሰርታ ገንዘብ በእጇ እንዳይገባ አግብታ ልጅ እንዳትወልድ አሰቃያት፣ አንከራታት፣ ግደላት ነበር የተባልኩት። ልጅቷ እኔ አላገባም ዓለምን ኑሮ አልፈልግም ብላ ቆረበች። እንዴት ብዬ ልግደላት? አልቻልኩም። ግደላት ነበር የተባልኩት። የደብተራ መተት፣ ምቀኛ መተት፣ የአባቷ ምቀኛ ግደላት ነበር የተባልኩት። ግን እንዴት አድርጌ ልግደላት? አልቻልክም። ምን ኃይል አለኝ? ኃይል እኮ የጌታችሁ የኢየሱስ ክርስቶስ ነው። አልቻልኩም። እንዴት እችላለሁ? ኃይል የለኝም። ግደላት ነበር የተባልኩት። የአባቷ ምቀኛ የደብተራ መተት ነኝ። ግደላት ነበር የተባልኩት። አባቷ እንዲሞት ታንቆ እንዲሞት አባቷ ለአንድ ልጁ ናት፣ ሌላ ልጅ ስለሌለው በቃ እሱ ደግሞ እሷ ከሞተች በኋላ ታንቆ እንዲሞት ነበር የተባልኩት። ልጅቷ ትጸልያለች። እመቤቴ ማርያም አማላጅነትሽና ጸሎትሽ አይለኝ፣ በሄድኩበት ቦታ ተከተኝ ትላለች። ቅዱስ ቁርባኑ ምን አረገ? አቃጠለኝ። ሁሉን ችዬ ነበረ እኔ አብሬያት የቆረብኩት። በቃ ሁሉን ጸሎቱንም ስግደቱንም ጾሙንም ሁሉን ችዬ ነበረ፣ ግደላት ስለተባልኩ ማለት ነው። ግን አልቻልኩም። በቃ እንዴት ልቻለው? አልቻልኩም። አቃጠለኝ። ልጅቷ ካለ ጸሎት በስተቀር ክፋት የሚባል አታውቅም። ደግናት። ክፋት ብታውቅ ኖሮስ ምን ታረግ ነበር? ክፉ ብትሆን እንደ ሌሎች አሉ እኮ ብዙ ክፉዎች አሉ። እነሱማ ብትሆን ገደል ድፍን ነበረ። ክፋት የሚባል ሲጀመር ራሱ አልፈጠረባትም። ደግናት፣ ለሰው ታዝናለች። እንዴት አድርጌ ልግደላት? የአባቷ ምቀኛ ነኝ። ደብተራ መተት። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።